ይህን ሻንጣ ያዘጋጇት የኔ ልብሶች ናቸው እና ከዚህ ቤት ልወጣ አንተ ደግሞ እዚህ እንድትገባ ነው። አብራችሁ እንደምትኖሩ ለማሳወቅ አንድ ላይ እንደሆናችሁ ለማሳወቅ የዚህን ያክል መጨናነቁ የዚህን ያክል እኔ ቤቱን ለቅቄ ወጥቻለሁ፣ አይ እኔ ውጭ ነው ያለሁት ምናምን መባባሉ ለምንድን ነው የሚያስፈልገው? እንዴ ምንድን ነው እንዴ? እያደረጋችሁ ያላችሁት ነገር እኮ አንድ ላይ መሆናችሁን በደንብ ነው የሚገልጸው። እና እኔ በቃ አንተ ምቾትህ እንዲጠበቅ የአንተ ሴፍቲ እንዲጠበቅ ምናምን እኔ ቤቱን ለቅቄ ይወጣላሉ። ለመጀመሪያ ጊዜ በኢትዮጵያ ታሪክ ለመጀመሪያ ጊዜ ሴት ልጅ የወንድን ሴፍቲ ለመጠበቅ ብላ ቤቷን ለቃ ወጣች። እኛ በባህላችንም ባለው ነገርም ምናምን የምናውቀው ምናልባት በቃ በአጋጣሚ ሴት ልጅ እንደዚህ አይነት ነገሮች ሲገጥማት ወንድ ልጅ ነው እንደዚህ አይነት ነገሮችን አስተካክሎ አመቻችቶ የሚወጣው እና ለመጀመሪያ ጊዜ በኢትዮጵያ ታሪክ ሴት ልጅ ለወንድ ልጅ ሴፍቲ ብላ ቤቷን ለቃ ልትወጣ ነው። አረ እንዴ! አረ ፍቱ እንዴ! እናንተ ፍቱ፣ እግዚአብሔርን ፍቱ። ይደብራል። ምን ነው የምታደርጉት? ምንድን ነው እየተከናወነ ያለው እንዴ? አረ በስመ አብ እንዴ! ለማንኛውም ግን ማለት ነው አንድ ላይ እንዳላችሁ እናውቃለን። እኔ ነግሬያችኋለሁ። መቀበል የምትፈልጉ ሰዎች ካላችሁ አብርሽና ሄርሜላ አብርሽ ከዚህ ከቡታጅራ ተነስቶ አዲስ አበባ ከሄደበት ጊዜ አንስቶ አንድ ላይ ናቸው ያሉት። አንድ ቤት ነው የሚኖሩት፣ አንድ ቤት ነው የሚያድሩት። ያው ቤት ውስጥ የሚደረጉ ነገሮችን አላቅም፣ አይመለከተኝም። ግን አንድ ቤት እንደሚኖሩ አውቃለሁኝ። እና ለምንድን ነው ሌላውን ሰው መዋሸት የምትፈልጉት? አሁን ለምሳሌ አምሾር ሩታይን ነገር ሳታቀርታ ይሁን ምናምን አላውቅም፣ ግን አሁን እሷን ለመሸወድ ነው አንድ ላይ አይደለንም ለማለት ነው። ይህንን ነገር ከማድረግስ የምታተርፉት ነገር አለ? አይሚን አውቃለሁኝ አብርሽ በጣም ስለሚጨናነቅና አለ አይደለ የሆነ እስካሁን ድረስ ውሳኔ ላይ ስላልደረሰ ከሄርሜላ ጋር መሆኑ እንዲታወቅ አይፈልግም እና ሄርሜላ ደግሞ ይሄ ነገር በጣም ያሳስባታል፣ ይጨንቀታል። ዛሬ ይሄንን ነገር ለምን አደረጉ? አብረን አይደለንም ለማለት ማለት ነው። እና እንደዚህ እየሆንሽ እንደምትቀጥይ ነግሬሻለሁ ሄርሜላ። በቃ አንድም ቀን አብርሽን በነፃነት እንደፈለግሽ ፍቅርሽን ልታጣጥሚ አትችይም። በቃ የተሰረቀ ዕቃ ነው ያዝሽው። የተሰረቀ ስልክ የያዘ ሰው ለምሳሌ ልንገራችሁ ጋይስ፣ ለምሳሌ ስልክ የሰረቀ ሌባ እንደፈለገ እንደዚህ እያወራ ምናምን እንደ ኖርማል ሰው ኮንፊደንስ ተሰምቶት ሊሄድ አይችልም። እና አሁን አንቺ እያደረግሽ ያለሽው ነገር እንደዛ ነው። እና ለመጀመሪያ ጊዜ በኢትዮጵያ ታሪክ ለወንድ ልጅ ሴፍቲ ስትል ቤቷን የለቀቀች ጀግና ኩሩ የሆነች ሴት ነሽ ልልሽ ነበር። አይደለሽም። እንግዲህ እውነታው ይሄ ነው እና መሆን የሌለበት ነገር ነው እየተኮነ ያለው። እግዚአብሔርን እኔ ምንድን ነው ድብብቆሽ የሚያጫወታችሁ? እውነታውን ስነግራችሁ አብርሃም ከሁለቱም ጋር መሆን ይፈልጋል። እነሱ ደግሞ በየገላቸው ማስቀመጥ ይፈልጋሉ። እንግዲህ ሴቶቹ እንደምናያቸው እና ዛሬ እንግዲህ ቀን ላይ እንደተመለከት ነው ብዙዬ መታ ሩታን ለማናገር ምናምን ሞክራለች። አይሚን እኔ የአብርሽ ቤተሰቦች እኮ እንደ ቤተሰብም እንደ ክብርም ትዳር ከያዘባት ሴት ጋር ልጅ ከወለደባት ሴት ጋር አብሮ መኖር እንደሚገባ በደንብ ያውቃሉ። እና ያንን ነገር ነው ለማስተካከል ምናምን እየሞከሩ ያሉት እና ጥረታቸውን ሳላደንቅ ማለፍ አልፈልግም። አልጣሩም። እነሱ ዝም ብሎ ከዳር ቆመው እየተመለከቱ ነው ለምትሉ ሰዎች ከዚህ በላይ እነሱ ሊያደርጉት የሚችሉት ነገር ምናምን የለም እና እንግዲህ ሄርሜላ እንደምትለን ከሆነ ማለት ነው እንግዲህ ለአብርሽ ስለ ቤቱን ለቅቄ ወጥቼ እሱ ቤት ስር ይኑር ምናምን እያለች ነው። ኧረ እባክሽ። ለማንኛውም እንዴት ናችሁ? እንዴት አመሻችሁልኝ? እኔ ተወዳጅ ቤተሰቦች ደህና አመሻችሁልኝ አላችሁልኝ? አለን። እግዚአብሔር የተመሰገነ ይሁን። እንግዲህ ወደ ቪዲዮ ትንተናችን ስንገባ እንደ አብርሽ የታደለ ሰው አለ ግን በዚህ ምድር ላይ? ምን ተብለን የተመረቅከው? በእናትህ እንደው ምን ብታደርግ ነው እንደዚህ የሰፈር ሰዎች ምናምን አካባቢ ላይ ያሉ ሰዎች ትልልቅ ሰዎች ምን ብለው ቢመርቁ ነው እንደዚህ የታደልከው? እግዚአብሔርን ማታ እዛችኛዋ ጋር ሄደ ቀብረር ብለህ ስትመጣ እችኛዋ አረ እኔ ቤቴን ለቅልሃለሁ እኔ ጋር ምናምን የምትባለው ምን አድርገህ ብትመጣ ነው? እግዚአብሔርን እንዲህ ምን አይነት መታደል ነው? ምን አይነት መባረክ ነው? ገይስ
አምሹር አውቃለሁ ለጨዋታው ነው ይሄንን እያልኩ ያለሁት፣ ግን እኔ እንጃ ብቻ ማለት እንደምችል አላቅም። ግን አለ አይደለ እንጃ ምን ማለት እንዳለብኝ ራሱ አላቅም። እግዚአብሔርን ከሀገር ይዘሽ ልትወጪ ምናምን እንደሆነ ሰምቻለሁኝ እና እዚህ ኢትዮጵያ ውስጥ እስካለ ድረስ በየትኛውም ሰዓት ሩታ ጋር ሊሄድብሽ ስለሚችል ምን ያክል እንደምትሳቀቂ፣ ምን ያክል ኮንፊደንስሽን እንዳጣሽ፣ ምን ያክል እየተጨናነቅሽ እንደሆነ፣ ምን ያክል ሩታ ጋር ይሄዳል ብለሽ እየሰጋሽ እንደሆነ በደንብ እናውቃለን። እና እንደዚህ ተለማምጠሽ እንደዚህ ራስሽን ጥለሽ እንደዚህ ሆነሽ ያመጣሽው አብርሃም ግን የምር ደስታን ይሰጥሻል? ትልቁ ጥያቄ ነው። የኔ ብቻ ሳይሆን የብዙዎቻችሁ ጥያቄ ነው። እና እንደዚህ ሆነሽ ያመጣሽው አብርሃም ምን ያክል ደስታ ይሰጥሻል ነው የኔ ትልቁ ጥያቄ። እና እስከ መች ነው እንደዚህ ሆነሽ ልትቀጥይስ የምታስቡ? እሱ እንደሆነ እግዚአብሔርን መስሚያው ጥጥ ነው። እኔ እኮ ትላንትና ነገርኳችሁ። በቃ አሁን የሆነ ሰዓት ላይ ድንገት ማለት ነው ሩታ ካሰኘችው ብድግ ብሎ ይሄዳል እና ከዛ ደግሞ ሄርሜላ ስታሰኘው ይመጣል። እሱ አለሙን እየቀጨ ነው። አባቴ አንተ ከፍቶልሃል፣ በርግዶልሃል። እኔ ሴቶቹ ናቸው የሚያሳዝኑኝ። እና ምን ይሻላቸዋል እነዚህ ሴቶች? ጋይስ እንዴት እናድርግ? ኧረ እንማከር። ኧረ ምንም ቢሆን ተው፣ ቤተሰቦቻችን ናቸው፣ ወዳጆቻችን ናቸው። የሆነ መፍትሄ እንፈልግ። እንዴ እንማከር። ኧረ አስተያየት ጻፉ። ኧረ ኮመንት ጻፉ። ኧረ ለዚህ ነገር መፍትሄ እናበጅለት። እንዴ የምሬን እኮ ነው የምላችሁ እግዚአብሔርን። ለዚህ ነገር መፍትሄ ያስፈልጓል። በቃ አንድ ላይ እንማከር። መደረግ ያለበት ነገር ይደረግ። አሁን እሱ ፍላጎቱ ነገርኳችሁ። አንቺ ትብስ ተባብሎ እነዚህ ሁለት ሴቶች አንድ ላይ አንድ ቤት እንዲኖሩለት ነው እንግዲህ እንደምናየው ከሆነ ፍላጎቱ እንደዛ ነው። እና ሴቶቹ ደግሞ ሞቼ ይገኛሉ። የኔ ነው የምትሆነው ነው እንግዲህ እኔ እየተረዳሁ ያለሁት እንደዛ ነው። አይ ሩታ እንደዛ አትፈልግም፣ ሩታ ምናምን የምትሉ ሰዎች፣ አዎ ሩታ እንደዛ አትፈልግም። ምክንያቱም የተከበረች ባለትዳር ናት። ይህንን ነገር እኔም መካድ አልፈልግም። ግን ደግሞ አብርሽን መተው እንደማትፈልግ አውቃለሁ። አብርሽ የልጇ አባት ነው። ልለየው ልተው ብትል እንኳን ከአብርሽ መለየት እንደማትችል በደንብ ጠንቅቄ አውቃለሁኝ። እና እንደሷ ማድረግ ያለባትን ነገር እያደረገች ነው። መሆን ያለባትን ነገር እየሆነች ነው። በእርግጥ በባለፈው ጊዜ የሰራችው ስህተት አሁን ላይ ዋጋ እያስከፈላት እንደሆነ አውቃለሁኝ። በቃ ያቺ ሰዓት ላይ የሰራቻትን ስህተት ይህን መጥፎ የሆነ ምክር የመከራት ሰው እንደው ባይመክራት ብዬ ነው የምመኘው። እግዚአብሔርን አለ አይደለ በቃ አብረው የኖሩ ሰዎች ናቸው። አብረው ብዙ ላይፍን ያሳለፉ ሰዎች ናቸው። ምናልባት ደስተኛ ሆኖ እንኳን ሄርሜላን ትቶ ወደ እሷ ባይመጣ ከተወሰኑ ጊዜያቶች በኋላ ከልጁም ከምኑም ካለው ነገር አንጻር ወደ ነበረበት ሁኔታ መመለሱ አይቀርም። ይሄ ልጅ እኮ በሆነ አይነት ነገር ተይዞ እንጂ እንዴት ነው በዚህ ሰዓት የሰው ልጅ እንደዚህ የሞቀ ቤቱን ትቶ ሄዶ እዚህ ጋር የማይሆን ነገር ውስጥ ሄዶ የሚወድቀው? እግዚአብሔርን የሆነ ነገርማ ሆኗል። እሱን ማናችንም መካድ አንችልም። እና አሁን ላይ እንግዲህ ከሀገር ልታወጣው ይዛው ልጠፋ በጣም ብዙ ሴራዎችን እየጎነጎነች ነው። ከሀገር እስከምታወጣው ድረስ ፕሮሰሶቹ አልቀው እስኪወጡ ድረስ አምሹር ከዚህ ሳምንት በላይ እዚህ ሀገር አይቆዩም። ምናልባት እቺ ልጅ ከተሳካላት ማለት ነው። እና ይህንን ነገር እስክታደርግ ድረስ ቤቷን ለመጀመሪያ ጊዜ በኢትዮጵያ ታሪክ ለወንድ ልጅ ብላ ቤቷን ለቃ ወጣ። አይ ነው አላውቅም። ከዚህ እንትን ሊኖር ይችላል እኮ እንደዚህ አይነት ነገር፣ ግን እንደዚህ ሚዲያ ላይ ከምናያቸው ነገሮች አንጻር እንደዚህ አይነት ነገሮችን በስፋት ስለማናይ ነው። እና ፕሮሰሱ አልቆ ይሄ ልጅ ዳግመኛ ሩታን እንዳያይ ይዛው እስክጠፋ ድረስ መክፈል ያለባትን መስዋዕት ለመክፈል ስትል ነው ቤቷን ለቃ እወጣለሁ ምናምን እያለች ያለችው እንጂ አብረው መሆናቸውን ሁላችሁም መዘንጋት የለባችሁም ማለት እፈልጋለሁ። አብረው መኖር ከጀመሩ ቆይተዋል፣ ግን ደግሞ እዚህ ጋር ማክሳቸው እንዲላጥ አይፈልጉም። እውነታዊ ነው አለ አይደለ? አሁን አብረው እየኖሩ ነው ምናምን። ከዛ ደግሞ ሩታ ጋር ሲሄድ ብዙ የሚደባብሩ ነገሮች ስላሉ በቤተሰብን በምንም ጫናው ስለሚበረታባቸው ያላቸው ብቸኛ አማራጭ እሷ ውጭ ወጥታለች፣ እሷ ቤት ገብቷል ምናምን አይነት ጭዌ ሊጮቱ ነው እያሰቡ ያሉት። እና ይህንን ነገር ትረዳላችሁ ብዬ አስባለሁ። ለማንኛውም እኛ የሚፈጠረውን ነገር ከዳር ቆመን እንዲህ ብለን ከማየት ውጭ ልናደርግ የምንችለው ነገር የለም። እንደተለመደው መተን ሀሳባችንን እንሰጣለን። ለማንኛውም ወዳችኋለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንደተለመደው ሀሳብ አስተያየታችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። በዛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህ ፋሚሊ አካል እንድትሆኑ እንጠይቃችኋለን። ወዳችኋለሁ። ይመቻችሁ።